እንዳይሆን እና ግን ታውቀዋል ከኛ ጋር ሁላ እኮ አስተዋወቅካት እና ብትተዋወቁ ምን ችግር አለው? ምናሴ ግንኙነታችሁን ግን አምነህበታል ወይ? ሰላም ደግሞ ያልተፈጠረ ነገር አታውሪ። እውነቴን ነው ወንድሜ፣ ልጅቷን ዝም ብዬ ሳያት በአንተ ደስተኛ የሆነች ይመስለኛል። እሺ ሰላም፣ አሁን ዝም ብለን እንሂድ። ምን እየሆንክ ነው? ምን ሆንኩኝ? ይኸውልህ ምናሴ፣ እኔ ሴት ልጅ ነኝ። ሴት ልጅ ከሆንኩ ደግሞ የሴት ልጅ ጉዳት ይመለከተኛል ማለት ነው። አቤት አቤት፣ በቃ በአንቺ ቤት በጣም ተቆርቁረሽ ሞተሻል። እውነቴን ነው፣ እየቀለድኩ አይደለም። አንተ ወንድሜ ብትሆንም ግን ደግሞ ማንንም ሴት እንድትጎዳ አልፈቅድም። እንዴ ቆይ ምን ሳደርግ አየሽኝ? ሁኔታህን ሳየው ምንም ልክ አይደለም። ልጅቷን ልትቀርባትም ልትርቃትም አትፈልግም። ሰላምዬ፣ አሁን ዝም ብለን ብንሄድ ምን ይመስልሻል? እኔም የማላውቀው ነገር አለ እንዴ? የለም። እርግጠኛ ነኝ አለ። ሰላም ቢኖርም አልነግርሽም። ወደህ ነው የማትነግረኝ? በል ንገረኝ። አሁን ምንድን ነው? በቃ ሌላ ጊዜ እነግርሻለሁ። ኧረ እኔ አልሰማህም። ጭራሽ ሌላ ጊዜ ትላለህ እንዴ? ወይ በእናትሽ ሰላም ድርቅ አትበይ። ነገር ወርቁን ጭማዳት ይዞ ጨቅ ሳቢ ነው የወሰደው። እሺ ወርቁን ጭማዳ ያዘው ማለት ነው? እሱን አላውቅም። ይህ እናናተን እንዲህ በኩርኩም አርሼ የለ ጤፍ ነው መዘራበት። እስኪ አታጨናንቋ። አንተ ደግሞ አሰማውም እንዴ? በድጋሚ ሙድ እያዘብን እኮ። ኪዲዬን ሙድ እያያዝኩ አይደለም፣ እንደማልቋጠር ስላወቀ አልነገረኝም። እውነትክ ነው ምርኩዝ። ኪዲዬን እያልኳቸው አታምንኝ? ንገረኝ እያልኩት አልነግር አለኝ። አሁን ሳሚት አላውቅም። ለሄ ግን አልፈልግም ብሎ ነው ያባረረው። እንቁ ሰው በቃ ይቅርታ ጆሮ፣ ነገሩን እያወቅኩ ስላልነገርኩሽ። እሱም ብቻ ነው ይቅርታ የምጠይቀው? እኔ ሰው አይደለሁም? አንተ ምን ሰው ነህ? ስፒከር ነህ እንጂ። ደግሞ እሱም ማለት ነው ጆሮ የሚለውን ሀሳብ እንጂ አንተ ምን ሀሳብ ኖሮ ያውቃል? ስለዚህ ለምንድን ነው ይቅርታ የምልህ? ኧረ ንቀት ኩርኩም ናፍቆሽ ነው አይደል? አንተ ደግሞ አትጃጀል እባክህ። አሁን አንሂድ። ምርኩዝ በቃ ይመች። አውጣልኩ እኮ አንተ ትሰማኛለህ? አናትን ነው በሳሳለሽ። አጠንቱ ሲኛ ነው ማሳሳ አይደለም አንዬ። እንዴት ነው የማያደርግልኝ? ምናልባት ውስጥ እየተሰራ ያለው ነገር ሀገርን የሚጎዳ ነገር ቢሆንስ? እንዴ እዛ ጠባብ ግቢ ውስጥ ደግሞ ምን ሀገር የሚጎዳ ነገር ይሰራል? አንዬ እንዴ ግቢውን ታውቂዋለሽ እንዴ? ኧረ አላውቅም። ምን ነው ጠባብ ስትይ ታዲያ ኬት አመጣሽው ብዬ ነው። ማለት አንተ ሀገር ስትል እኮ ነው እኔ ጠባብ ነው ያልኩት። ተምቹ ወርቁን የሰረቀው ሌባው ሳሚ እንደሆነ ደረሰበት ማለት ነው። በስከ መጨረሻ እንግዲህ ማን እንደነገረው አልታወቀም በእርግጥ ለጊዜው። ነገር ግን ሁለታቸውም ከተቀመጡበት ጆሮ እያበደ መጥቶ አንገቱን አንቆታል እና እስከ ዛሬ እያሾፍክ እየቀለድክብኝ ነው፣ ለካ ሙድ እያያዝክብኝ ነው ብሎ አንገቱን ይዞ ወርቁን የት እንዳስቀመጠው እና የት እንደጣለው አንገቱን ይዞ አስለፈልፈው ማለት ነው። ሳሚ ግን አምልጦ ሄዷል። እናም ትንሹ ልጅም በትልቁ በሳሚ ምክንያት እሱም ተጠያቂ ሆኖ አለኝ። እናም በኩርኩም መቶት እንደውም ጭንቅላቱን ብለው በኩርኩም መተው አንተ ራሱ ሙድ ስትይዝ አይደል የከረምከው ብለው አባረውታል ማለት ነው። እናም በስከ መጨረሻ ሳሚ እንግዲህ ተነቅቶበታል። መካከላቸው ሆኖ አንዴ ወጋዋለሁ ሄደ ብትናገር ወጋዋለሁ ምናምን ስላለው ትንሹም አልተናገረም ማለት ነው። እና ምርኩዝ በመሀል ገብቶ እንግዲህ በሁለታቸውም ጥቃት እየደረሰበት ይገኛል። ምንም በማያገባው እና በማያውቀው ጉዳይ ተምቹም ለጊዜው ከእጁ ቢጠፋና ቢያመልጥም አይለቀውም ማለት ነው። እንደውም ለምን ለቀቀው እያለው ነበር ጆሮን። ተምቹም ያው ወርቁን ለመፈለግ ነው አብረው የሄዱት ማለት ነው። ምክንያቱም እሱም ድንብላል የምታረቅበት ትልቁ ምክንያት እሱ ነው። ስለዚህ መመለስ አለበት ብለው ስለሚያስብ ማለት ነው። እናም እንግዲህ ወርቁን ያው ማን እንደወሰደው ካወቁ እንግዲህ በግድም ሆነ በውድ ልጁን የማስመለስ ኃላፊነት አሁን እነሱ ላይ ተጥሏል ማለት ነው። በሌላ በኩል በባለፈው አቶ መዘክርን ሲሸኙ ማለት ነው ወይዘሮ ሜላት ታደሰን ሉሊትን ተጠንቀቂያት ብሎ አስፈራርቷት ነበር፣ ማስጠንቀቂያም ሰጥቷት ነበር እና እሱ ጥያቄ ስለሆነባት ቢሮ ስትገባ እንግዲህ ታደሰን ጠርታ እያነጋገረችው ነበር። ለምንድን ነው በምን ምክንያት ነው ሉሊት ተጠንቀቂያት ስትለኝ የነበረ ብላ ጠየቀችው። እንግዲህ እሱን ተመራምረሽ ድረሽበት መቼም አይጠፋሽም ብዬ አስባለሁ ብሎ ሲላተኝ ያው ይህ ሁሉ የኔና የሉሊት አለመግባባት እናንተ ላይ የደረሰ አልመሰለኝም ነበር እናንተ ጋር የደረሰ አልመሰለኝም ነበር ስትለው ያው እንግዲህ ድርጅቱ ውስጥ ያለው ሰራተኛ ለሁለት ተከፍሏል። አንደኛው እንግዲህ በስርዓት የሚሰራውና ኦቨርታይም እየሰራ ተጨማሪ ገንዘብ የሚያገኘው የወይዘሮ ሜላትን ሀሳብ ደግፎ እሷ ባመጣችው ሀሳብ ተጠቃሚ እየሆነው፣ በሌላ በኩል ግን ተጨማሪ ሰዓት የማይሰሩትና አውደልዳዮቹ ገንዘባቸው ስለቀረባቸው
ወይዘሮ ሜላትን እየተቃወሙ ነው ማለት ነው። እናም በዚህ ምክንያት ከሉሊት ጋር ወይዘሮ ሜላትን ከሚቃወሙ ሰዎች አንዷ ናት። እሷ ያው ምንም እንኳን የቅናት ባይሆንም እናም ወይዘሮ ሜላት እየተደረገላት ላለው ነገር በሁለታቸው መካከል ትልቅ ቅራኔ የፈጠረው እንግዲህ ሉሊት ይመስለኛል። አቶ መዘክርና ኢዩኤል ለወይዘሮ ሜላት በጣም ትልቅ ትኩረትና ፎከስ ስለሰጧትና ስላደናነቋት በቃ ከኔ የምትበልጥ ሴት ተገኘች ብላ በዛ ምክንያት ነው እንግዲህ ወይዘሮ ሜላትን ጠምዳ ያዘቻት። እናም ሉሊት እንግዲህ አቶ መዘክር ከሀገር ከወጣ በኋላ የድርጅቱ ሙሉ ኃላፊና አለቃ ከመሆኗም አንጻር ወይዘሮ ሜላትን ስራ ልትወጣ ነበረ ማለት ነው። የስራ ሰዓቷን ጨርሳ እናም መታ አዳርሽን ነገ አስቸኳይ ጧት የሚያስፈልገኝ ፋይል ስላለ አዳርሽን እንድትሰሪ ፈልጋለሁ ብላ አዳሯ ልታሰራት ሞከረች። ወይዘሮ ሜላትን በጧትም ቢሆን ገብቼ ሰራዋለሁ፣ አሁን መሄድ አለብኝ፣ የስራ ሰዓት እንኳ አልፏል አለቻት። እሷ ደግሞ አንቺ ያወጣሽውን ህግ ተግባራዊ ማድረግ አለብሽ፣ ምክንያቱም ኦቨርታይም እንዲሰራ ህግ ያወጣሽው አንቺ አይደለሽ እንዴ ስትላት፣ እኔ ታዲያ ኮት በግዳጅ ሳይሆን በፍላጎት ለሚሰራ ነው ያልኩት ብላ ያው እንግዲህ ይህን ድርጅት ማለት የምትታዘዘው መስራት እንዳለባት እዚህ ድርጅት ውስጥ መቆየት ከፈለገች የምትላትን አንድ ባንድ ማድረግ እንዳለባት ነው እንግዲህ የነገረቻት ማለት ነው። እና ወይዘሮ ሜላትም ድርጅት ውስጥ መቆየት ስለምትፈልግና ገንዘቡ ስለሚያስፈልጋት አድራለች ማለት ነው። ከራሷ ድርጅት እንኳን አንድ ቀን አድራ አታውቅም ነበር። አሁን ግን ግዴታ ስለሆነባት ደውላ ለነ ምናሴ እንደምታድር ነገረቻቸው ማለት ነው። ምናሴም እናቱ ከቤት ውጭ ስታድር ስላሳሰበው በማታ መጥቶ እናቱን አብሬሽ አደራሉ አላት። ወይዘሮ ሜላትም ልጅ እዚህ ወንበር ላይ ከደረቀ ወንበር ላይ ተኝቶ ያማዋል ብላ ስላሰበች ሂድ ብላ ብትለው በጭራሽ አንቺ እዚህ ሆነሽ እኔ አልሄድም እዚህ አንቺን እጠብቅሻለሁ አላት። እሷም ልጇ እዚህ ከሚያድር እሺ በቃ እንሄዳለን ብላ ወደ ቤት ስራውን ሳትጨርሰው ሄደች ማለት ነው። እና ወይዘሮ ሜላት ጥላው ስትሄድ ስራውን እንግዲህ ሉሊት የምትፈልገው እሷን ሆን ብላ ጭራሽ አስቸኳይ ስለሚያስፈልጋት ሳይሆን ፋይሉ እሷ ሆን ብላ ወይዘሮ ሜላትን ለማጥቃት ነው እየሄደችበት ርቀት ያለው። እናም ይህን ነገር ሁሉ ቀድማ ስለነገረችው ለአቶ ታደሰ አቶ ታደሰ መጥቶ የወይዘሮ ሜላትን ስራ ልሰራ የነበረችውን ሁሉ ፋይል ከፍቶ ቢሮዋን ከፍቶ ፓስወርድ ስላልነበረው ላፕቶፕም ክፍት ስለነበር የሷን ስራ ሙሉ በሙሉ ሰርቶ ጠበቃት ማለት ነው። ምክንያቱም ከስራ እንድትባረር ስለሚያስፈልግና ለድርጅቱም ለሱም ስለምጠቅመው ወይዘሮ ሜላትን በዚህ ከጉድ አውጥቷታል ማለት ነው። እናም እሷ ቢሮ እንዳደረች ስላወቀች ሉሊት በጧት ነገር ፍለጋ መታ ነበር እና ለምንድን ነው ያደርሽው ሳታድሪ ለምንድነው ስራሽን ሳሰር የነበረው ደግሞ ሳርፍደሽ የመጣሽው ለምንድነው ስትላተኝ እኔ እኮ በጧት ነው የመጣሁት ማንም ሰራተኛ እንደውም ሳይቀድም ነው የመጣሁት ብላ ስትነግራት በቃ ከዚህ በኋላ ስራሽን በአግባቡ ስላልሰራሽ ከስራ ተባረሻል ብላ ስትላት ያው ታደሰ እንግዲህ ከጉድ አውጥቷታል ማለት ነው። እሱም በዚህ ምክንያቱን ጠየቀችው። በጣም ነው የገረማት። እሱ ደግሞ ፋይሉን ሲያይ ደግሞ ጭራሽ የሚያስፈልገው ስራ ከወር በኋላ መቅረብ ያለበትን ነገር ነው አስቸኳይ ለነገ ያስፈልጋል ብላ ሰበብ ፈልጋ ያመጣችባት ማለት ነው። እናም ታደሰም ስለረዳት ያው ማመስገን እንዳለባትም አታውቅም። ምክንያቱም ጥሩ የስራ ራሱ እሱ ግልጽ አይደለችም እና ግልጽ አላደረገላትም። እሱም ያው ብሮሽን ሳላስፈቅድ በመግባቴ በጣም ይቅርታ፣ ግን ደግሞ አንቺ ሌላ ችግር ውስጥ እንድገቢ ስላልፈለግኩ ነው፣ ምክንያቱም እሷ ሉሊት ስለነገረች ነው ብሎ ከወይዘሮ ሜላትን እንግዲህ በዚህ መልኩ ከጉድ አውጥቷታለኝ። እናም ወይዘሮ ሜላት ለጊዜው በስራዋ ቀጥላለች። በሌላ በኩል ሰላሚና እንግዲህ ስልኩን ማን እንደሰረቀው ለማጣራት እየሞከረች ነው። እናም ደውላ ላገኝ ይፈልጋለሁ ብላ ሳሚን ቀጠረችው። ሳሚም እንግዲህ የእህቷን ስልክ ሰርቆ በወሰደው ገንዘብ ነው እሷን የጋበዛት እና ሰላምም ልጁ መፈተን ስለፈለገች እስኪ አንተ ግን የምር ሌባ ነህ እንዴ? እስኪ ሰርቀህ የእውነት አሳየኝ ስትለው አጅሬም ብድግ ብሎ እውነት ሲሰርቅ ሰዎቹን አታሎ ወዲያው ምን ተፋርጎ ስልካቸውን አምጥቶ ሲያሳያት ድጋሚ እንደዚህ እንዳታረግ መልስ ብላ አስመለሰችው። ከዛ ከምናሴ ጋር ሄዳ ያው ሳሚ እንደሰረቃት የሀናን ስልክ እርግጠኛ ሆነች ማለት ነው። በዚህ ምክንያት እንግዲህ ሳሚን አግኝታ በጥፊ ብለዋለች። እሱም መጨረሻ ላይ አንገቱን ስታንቀው በእርግጥ ስለሚወዳት ነው ያልመታት እንጂ ስለሱ አቅተው አልነበረም። ግን በጥፊ ስታጠናግረው መጨረሻ ላይ አንገቱን ስታንቀው ወርቁን እንደሰጠውና አሁን ላይ ገንዘቡን ስልኩን እንደሸጠውና አሁን ላይ ገንዘቡ እንዳሌለ እጁ ላይ ከዛም በኋላ እንግዲህ ገንዘቡን ሰጥቶ የሚመለስለት ከሆነ ስልኩን እንደሚመልስ ነግሯታል ማለት ነው። እሷን በጣም ነው የተናደደችበት።
ጆሮም ለሀኒቾ በተደጋጋሚ ስልክ ሲደውል ስልክ አታነሳም። ምክንያቱም ስልኳ ስለተሰረቀ፣ ስለዚህ አኩርፋይ ነው ስሚሆን ብሎ ተነስቶ በማታ እና አባባ ኖላዊ ጋር አይሄዱም። እናም ብቻሽን ላወራሽ እፈልጋለሁ ብሎ ሲላተኝ ችግር የለውም እዚህ አውራኝ ብለው ለምንድን ነው የዘጋሽኝ? ያስቀየምኩሽ ነገር ካለ ንገሪ፣ ለምንድን ነው ስልክ ማታነሽልኝ ሲላተኝ ስልኳ እንደተሰረቀ ነው የነገረችው ሀኒቾን። በዚህ ምክንያት ይህን ስልክሽን ከጠፋበት ፈልጌ አገኘዋለሁ። ደግሞ ማን የወሰደው የምታስታውሹ ሰው ካጠገብሽ የተቀመጠ ሰው ነበረው ስትላት በጭራሽ አላስታውስም አለች። እናም ግን ሰላሚና ስለነቃችበት ምናልባት ለጆሮ ከነገረችው ሳሚ መሆኑ አይቀርም። በሁለት በኩል ሌባ የቤተሰቡን ጭራሽ የእህቷንም ሳይቀር የእናቷንም ወርቅ ሳይቀር እየዘረፈ እዚህ ደረጃ ላይ ስለደረሰ አሁን ላይ በጣም ከባድ ሁኔታ ላይ ነው ያለው ማለት ነው። አባባ ኖላዊም የስራው ጉዳይ በጣም አሳስቦታል። እንግዲህ ከስራ ለመውጣት እያሰበ ይገኛል። ምክንያቱም በዛ ግቢ ውስጥ ምን እየተካሄደ ነው የሚሆነው የሚለው ጥያቄ ስለሆነበት ማለት ነው። ገብቶ እንዳያይ ገብቶ ማየት አይችልም። ስለዚህ ስራ መልቀቅ አለብኝ፣ ምክንያቱም ግቢ ውስጥ እየተካሄደ ያለውን ነገር ማወቅ አለብኝ። ካላወቅኩ ደግሞ እኔ ተጠያቂ ሆናለሁ። ምናልባት እንኳን ከዛ ግቢ ውስጥ አገር የሚያፈርስ ነገር እንኳን እየተደረገ መሆኑን በምላቅ እችላለሁ ብለው ሀሳባቸውን ቀይረው፣ ሀና ግን አንተ ሲጀመር እዛች ትንሽ የግቢ ውስጥ አገር የሚፈርስ ምን ነገር ሊደረግ ይችላል? ሲቀጥል ደግሞ አንተ አያገባህም በዛ ጉዳይ ላይ አንተ አገባህ፣ አንተ ብቻ መጠበቅ ነው ስራ፣ እንደዚሁ አድርግ፣ ስራህን ቀጥል ብላ በስከ መጨረሻም ሀኒቾ አሳምነዋለች ማለት ነው። ይህ ነገር ግን አላማረኝም። መጨረሻ ላይ ለአባባ ኖላዊ መዘዝ ዞባቸው እንዲያመጣ ፈራለሁ።